በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ ያሉ ቅዱሳን በአንድ ቃል ሆነው ቅዱስ ቅዱስ እያሉ ያመሰግናሉ። ለሰው ልጆችም ፍጹም ይለምናሉ። መጽሐፈ ሄኖክ ምዕራፍ 12 ከቁጥር 34 አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት ሽበታችሁ የክብር ዘውድ የሆናችሁ አረጋውያን አባቶቼ፣ እናቶቼ፣ ወንድሞቼ ሕፃናትም ጭምር በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ሰማይን በጠፈር የሰራ በውሃ ያጸና ምድርን ያለ ካስማ ያጸና ልዑል እግዚአብሔር ልብሱ እሳት ዙፋኑ እሳት የእሳት መጋረጃ ዓለምን በጥበቡ የፈጠረ ትናንትና የነበረ ነገ የሚኖር እስከ ዘላለም ድረስ የሚኖር ልዑል እግዚአብሔር ክብርና ምስጋና ይገባው። መልዕልተ ፍጡራን መቴተ ፈጣሪ ከፈጣሪ በታች ንዕድ ክብርት የአምላክ እናት ወላዲት አምላክ ድንግል ማርያም የመመኪያችን ዘውድ ባልጫው ዓለም በጭቃ መካከል የተገኘች የወርቅ ፍልቃቂ እናታችን ድንግል ማርያም ወላዲት አምላክ ምስጋና ይድረሳት። ቅዱሳን አባቶቻችን ጤዛ ልሰው ድንጋይ ተንተርሰው ጸባጋንንቱን ድምፅ አራዊቱን ታግሰው ዛሬ በዓላቸው የምናከብርላቸው የገዳም ኮከብ ርዕሰ ባህታዊ ገብረ መንፈስ ቅዱስ ምስጋና ይድረሳቸው። ሌሊትና ቀን እኛን በመጠበቅ ትጉሃን ቅዱሳን መላእክት ምስጋና ይድረሳቸው። ጻድቃንም በሰማይ ሆነው ቅዱሳንም በአንድ ቃል እግዚአብሔርን ያመሰግናሉ። ለሰው ልጆችም ፍጹም ይለምናሉ። የአዳም ሰባተኛ ልጅ የሆነው የመጀመሪያውን መጽሐፍ የጻፈልን የመጀመሪያዎቹን ፊደል በጠፍጠፈ ሰማይ በመልአኩ በቅዱስ ዑራኤል አማካኝነት ያየው የጽሑፍ መጀመሪያ የጸሐፊያን መጀመሪያ የቅዱሳን መጀመሪያ የሆነው በመላእክት ክንፍ ተቀምጦ 20 ዓለማትን የጎበኘው ሄኖክ ወደፊትም የሚመጡትን ያለፉትንም ቅዱሳንን በእግዚአብሔር ዙፋን ፊት ቀርበው በሰማያት ቅዱስ ቅዱስ እያሉ እያመሰገኑ እንዲሁም ደግሞ ለእኔና ለእናንተ ፍጹም ሲለምኑ ማራቸው ይቅር በላቸው እያሉ ሲያማልዱ አየው ተመለከትኩ ይለናል። ቅዱሳን ስንል ዛሬ የተሰበሰብነው ከሩቅም ከቅርብም ተሰብስበን የአባታችንን የገብረ መንፈስ ቅዱስን ክብረ በዓል ስናከብር ገብረ መንፈስ ቅዱስ ለመሆኑ ማን ናቸው ወደሚለው ይወስደናል። ጻድቁ አባታችን ገብረ መንፈስ ቅዱስ ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ በቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 10 ከቁጥር 41 42 ጀምረን ቅዱስን ወንጌል ስንመለከተው ነቢዩን በነቢይ ስም የሚቀበል ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል፣ ፍጹም አያጣም። ይልቁንም በደቀ መዛሙርቴ ስም በገብረ መንፈስ ቅዱስ ስም በአቡነ ተክለ ሃይማኖት ስም ቀዝቃዛ ጽዋ ውሃ የሰጠ ዋጋው አይጠፋም ይለናል ጌታችን መድኃኔ ዓለም ኢየሱስ ክርስቶስ። ከቅዱሳኑ መካከል ከነቢያቱ መካከል ከጻድቃኑ መካከል ከባህታውያኑ መካከል ገብረ መንፈስ ቅዱስ ገብረ ፀሐይ
የፀሐይ ጽርቅ የገዳም ኮከብ የብርሃን ዘውድ የደፋ ገብረ መንፈስ ቅዱስ አባታችን ገብረ መንፈስ ቅዱስ ከግብፅ ኒሳ ከምትባል መንደር አባታችን ጻድቁ ከዛ የተገኙ ናቸው። ገና በሕፃንነታቸው ገና ሲወለዱ ገብረ መንፈስ ቅዱስ ለእግዚአብሔር ምስጋና ያቀረቡ ግሩም ሕፃን ነበሩ። ገብረ መንፈስ ቅዱስ ሲወለዱ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይሁን በማለት ያመሰገኑ ድንቅዬ አባት ናቸው። አባታችን ገብረ መንፈስ ቅዱስ 3 ዓመት ሲሞላቸው የመላእክት አለቃ ቅዱስ ገብርኤል አብሳሪው መልአክ ሊቀ መልአክ በክንፉ ታቅፎ ከአባ ዘመደ ብርሃን ባህታውያን ከሚፈልቁበት ከገዳማ አስቄጥስ ከአባቶች መካከል ከቅዱሳኑ መካከል ወስዶ ከበር አስቀመጣቸው። ቅዱሳኑ እኒህን ድንቅ ሕፃን እንደ ፀሐይ እያበሩ በዛ ሲያገኟቸው ግሩም ግብርከ እግዚአብሔር ስራው ግሩም ነው፣ ምን አይነት ድንቅ ነው፣ ምን አይነት ሕፃን ተወልዷል፣ ምን አይነትስ ሕፃን ነው ብለው በሕፃኑ ተገርመው በዛው ከአባ ዘመደ ብርሃን የቤተ ክርስቲያንን ትምህርት የቤተ ክርስቲያን ሁሉንም መጽሐፍት ብሉይና ሐዲስን አጠናቀው ዲቁና ተቀበሉ። አባታችን ገብረ መንፈስ ቅዱስ ልዩ ተሰጥኦ ያላቸው ልዩ ጸጋ ያላቸው የነገሯቸውን አንድ ጊዜ ከተነገራቸው የማያዳግሙ ድንቅ ሕፃን ነበሩ። ምክንያቱም የእግዚአብሔር መንፈስ በእሳቸው ላይ አድሯልና መንፈስ ቅዱስ ከእሳቸው ጋር ነበረና አያዳግሙም ነበረ። ገና በሕፃንነታቸው ዲቁናን ተሹመው ሳይውሉ ሳያድሩ ባህታውያኑን ተቀላቅለው አባታችን ገብረ መንፈስ ቅዱስ በግብፅ 362 ዓመት በዛ ኖሩ ነው የሚለው። አባታችን ገብረ መንፈስ ቅዱስ በዛ እየጸለዩ እያሉ የብርሃን አምድ ተተክሎ የብርሃን ሀገር እንዲሁም የእመቤታችን የድንግል ማርያም የአስራት ሀገር የቅዱስ ጊዮርጊስ ገበዟ የሆነ ሀገረ እግዚአብሔር ኢትዮጵያ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይቀይርም ይላል ነብዩ። አዎ ኢትዮጵያ ድንቅ ሀገር ግሩም ሀገር ይችን ሀገር እዛ ግብፅ ሆነው አባታችን ገብረ መንፈስ ቅዱስ አዩአት። ወቅቱ ታላቁ ጻድቅ አባታችን ሊቁ ኢትዮጵያን በቅድስና ንግስናን ከክህነት ጋር አስተባብሮ ያስተዳደረ የሰማይ ስርዓትን በምድር የተጠበበ ታላቁ አባት ቅዱስ ላሊበላ የነበረበት ዘመን ነበር። ያ ዘመን በዛ ዘመን ጻድቁ አባታችን ገብረ መንፈስ ቅዱስ ወደ ኢትዮጵያ መጥተው ከታላቁ ጻድቅ ከቅዱስ ላሊበላ ጋር ተገናኝተው መሀል ኢትዮጵያን ሰንጥቀው ዝቋላ ሄዱ ነው የሚለው። አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተራራ ሲወጡ ወንበር ማርያም ከምትባለው ሲደርሱ አንተ አረጋዊ ሽማግሌ ደክመህ በዚህ ፀሐይ ምን ሆነ ሞንዘል ትላለህ? እባክህ እኛም ደክሞናል ልዘለን። ሥላሴ በአረጋዊ አምሳል አብን አዝሎ ትንሽ ፈቅ ሲል ወልድና መንፈስ ቅዱስ ከፊት አያቸው። እግዚአብሔርም ባርኮት ይህንን ታላቅ ጻድቅ ይህንን ታላቅ የባህታዊ አለቃ በዛ የአጋንንት መንጋ ሰፍሮ ሀገሩ በጣዖት አምልኮ በባዕድ አምልኮ የተዋጠውን በጸሎት ከእግዚአብሔር ጋር ለማስታረቅ ወደ ዝቋላ ወጡ። ገብረ መንፈስ ቅዱስ ሲወለዱ ጀምረው ልብስ ያለበሱ ድንቅ አባት ናቸው። እግዚአብሔር አምላክ የክብር ዘውድ የክብር ልብስ ይኸው በስዕሉ ላይ እንደምታዩት የወርቅ ሐር የመሰለ ጸጉር ከራሳቸው እስከ እግራቸው ድረስ ደፍቶባቸው ነበረ። ልብስ አላጠለቁም፣ እህልም አልቀመሱም። አባታችን ገብረ መንፈስ ቅዱስ ዝቋላ ተራራ ላይ ቁመው በምስራቅም በደቡብም ቢመለከቱ የኢትዮጵያ ሰው ኃጢአታችን ታያቸው። የሰው ልጅ የሚሰራው ክፋት፣ ተንኮል ከእግዚአብሔር ርቆ የሰራው ኃጢአት
የሰራው በደል ግፍ ለአባታችን ገብረ መንፈስ ቅዱስ ቢታያቸው ተወሩረው ከባህር ውስጥ ገቡ። ከባህር ውስጥ ገብተው 40 ቀን ያህል እንደ ሰይፍ እየቆራረጣቸው በረዶ ከሚፈላበት ባህር ውስጥ 40 ቀን ጾሙ፣ ጸለዩ። መልአኩ ቅዱስ ገብርኤል መጣና ምሬልሃለሁኝ ውጣ ብሎሃል እግዚአብሔር አላቸው። አይ እሱ ራሱ ካልነገረኝ አልወጣም። አይ ዝክርህን የዘከረ መታሰቢያን ያደረገ እምርልሃለሁ ብሎሃል። አይ ይሄ ብቻ አይበቃኝም፣ የኢትዮጵያ ሕዝብ ሞላው እንዲማር ነው የምፈልገው። አይሆንም አሉና 60 ዓመት ጨመሩበት። በአጠቃላይ 100 ዓመት በዛ ባህር እህልም አልቀመሱ ልብስም አልለበሱ። ተዘቅዝቀው ለኢትዮጵያ የጸለዩ ድንቅ አባት አቡነ ገብረ መንፈስ ቅዱስ ናቸው። አባታችን አቡነ ገብረ መንፈስ ቅዱስ በዛ ሲጸልዩ አጋንንት በእሳት ፍላጻ እየወረወሩ ስጋቸው አልቆ አጥንት ብቻ ሲቀር 100 ዓመት ሲሞላቸው አጥንት ብቻ ነበር የነበረው፣ ሌላ ምንም ነገር አልነበረም። አባታችን ጻድቁ ገብረ መንፈስ ቅዱስ የዝቋላው ኮከብ ስጋቸው አልቆ ተበጣስቶ ለኢትዮጵያ በአጽማቸው የጸለዩ ድንቅ አባት ናቸው። ኢትዮጵያን ስለሚወዱ 100 ዓመት እኛ 100 ደቂቃ ያህል ቁመን አባታችን ወይ ብለን እንኳን አንጸልይም። እሳቸው ለማያውቁ በስጋ እንወለዳቸውም። እኛ ኢትዮጵያዊ፣ እሳቸው ግብጽ ናቸው። ሀገራቸውን ጥለው መጥተው ለኢትዮጵያ የጸለዩ ናቸው። እኛ ግን እዚህ ኩነን አንዋደድም፣ አንፋቀርም። እኛ ግን ለሃይማኖታችን ግደለሽ ነን። ወደ ቤተ ክርስቲያን ስንመጣ ክርስቲያን እንኳን አንመስልም። ብዙዎቻችን አሁን አለባበሳችን ክርስቲያን ይመስላል ወገኖቼ። አሁን የእግዚአብሔር ልጆች እንመስላለን። ግማሾቻችን ይቅርታ አድርጉልኝና በሽርጥ ይመጣል፣ ግማሹ ጥልቋ ይዞም ይመጣል፣ ስለት ይዞም ይመጣል። ባህር ዛፍ ልቆርጡበት ነው ወይስ ምን ልታረጉበት ነው? አንዋደድም። ወንድም ወንድሙን እህት እህቱን ሲገፋው ድንበር እየገፋን ሌሊት አንተኛ ከጠንቋይ ጋር እየተንበረከክን ገብረ መንፈስ ቅዱስ የጸለዩባትን ሀገር ገብረ መንፈስ ቅዱስ በእንባቸው ከእግዚአብሔር ጋር ያስታረቋትን ሀገር ዛሬ እኛ ራሳችንን እንኳን ማዳን አቅቶናል። የተወደዳቸው የእግዚአብሔር ልጆች ሃይማኖት ቀላል ነገር አይደለም። ገብረ መንፈስ ቅዱስ በአጽማቸው የጸለዩላት ሀገር ነች ይህች ሀገር። ክርስትና እንዲቀልድ አይደለም። ገብረ መንፈስ ቅዱስ በ100 ዓመታቸው 100 ዓመት እዛ ሲጸልዩ እግዚአብሔር ወርዶ ምሬልሃለሁኝ ዝክርህን የዘከረ መታሰቢያን ያደረገ እምርልሃለሁኝ። እንደገና ያን የፈረሰ አካላቸውን እንደገና አነጻቸው፣ እንደገና መለሰላቸው፣ የክብር ዘውድ አለበሳቸው፣ የብርሃን ሸማም ሸበለላቸው። ወደ ሰማይ ወጡ። 7 ዓመት ከፀሐይ በላይ ከሰማይ በታይ ሆነው በአየር ላይ ሆነው 7 ዓመት በዛ ጸለዩ። ይህ ብቻ አልበቃቸውም። በአረቡ ክፍል ሄዱ። በዛ ያስተምሩ ጀመር። አቡነ ገብረ መንፈስ ቅዱስ ጣዖት የሚያመልክ የተረገመ ለጠንቋይ የሚንበረከክ መንገድ ላይ ያገኛቸው። አንተ ሰው ነህ ምንድነህ? ሞላው ጸጉርህ የሆነ አንተ ማን ነህ አላቸው። ሰው ነህ ምንድነህ ሲላቸው አዎ ክርስቶስ የሞተልኝ የእግዚአብሔር ልጅ በደሙ የተገዛሁኝ ያውም በወርቅ ደም ክርስቶስ የሞተልኝ በሞቱ ሞቴን ያጠፋልኝ በልደቱ ልደቴን የመለሰልኝ ልጅነት ያገኘሁበት በትንሳኤው የትንሳኤውን ብርሃን ያሳየኝ በእርገቱ እርገት እንዳለኝ መንግስተ ሰማይ ሀገር እንዳለኝ የተረጋገጠልኝ የክርስቶስ ልጅ የክርስቶስ ወታደር ነኝ። አዎ ክርስቲያን ነኝ። እነዛ አይሁድ የገደሉት አዎ አላፍርበትም። በሰው ፊት እምመሰክርለት የክርስቶስ ልጅ ነኝ። ተሰብስቦ እሳቸውን በድንጋይ ሊወግሯቸው ሲሉ እያዩቸው በብርሃን ሰረገላ ተጭነው አለፉ። ሊያገኟቸው አልቻሉም። እግዚአብሔር ጻድቁን ተቃውመዋልና ጻድቁን አሳደዋልና 400,000 ሕዝብ በአንድ ቀን በመብረቅ አቃጠላቸው፣ ሞቱ። ገብረ መንፈስ ቅዱስ ምርር ብለው አለቀሱ። ጌታ ሆይ ማራቸው፣ ባያውቁ ነው እንጂ እኔን አይቃወሙም። አንተም ባያውቁ ነው
ስለዚህ ማራቸው። ሰው ሆኖ የማያጠፋ የለም። እንጨት ሆኖ የማይጨስ የለም። እባክህ ጌታ ሆይ ማርልኝ ብለው እንደገና ተዘቅዝቀው እገደል ላይ ሄደው ተወረወሩ። የመላእክት አለቃ ቅዱስ ሚካኤል መጣና ለያዝ ሲላቸው አይ እኔ በጭንቅላቴ ቁሜ እጸልያለሁ። አይሆንም፣ ኧረ እባክህ ላቁም፣ አይሆንም። እነዚህ ሰዎች ካልተማሩ እኔ ከዚህ አልወጣም። ከገደል ላይ ወርደው ድንጋይ ነክሰው ለጥላቶቻቸው ድንጋይ ይዘው ሊወግሯቸው ለነበረ፣ ስለት ይዘው ሊቆርጧቸው ለነበረ፣ ዱላ ይዘው ሊቀጠቅጧቸው የነበሩትን እባክህ ማርልኝ፣ ገዳያቸውን ያስማሩ ግሩም ድንቅ የሆኑ አባት አቡነ ገብረ መንፈስ ቅዱስ ማርልኝ ጌታ ሆይ ብለው ድንጋይ ነክሰው ጸለዩላቸው። ጌታ ምሬልሃለሁኝ ከማርክልኝም አስነሳልኛ አዳ ድውያንን ፈውሱ ሙታንንም አንሱ ብዬ ስልጣነ ክህነት ሰጥቼ የለም ወይ አለ ጌታችን ኢየሱስ ክርስቶስ። አባቶቻችን የያዙት መስቀል ይህ መስቀል ድውይ የሚፈውስ ሙት የሚያስነሳ ነው። ገብረ መንፈስ ቅዱስ መስቀላቸውን ይዘው በጌታዬ በኢየሱስ ክርስቶስ ተነሱ እናንተ ሙታን ተነሱ ብለው እነዛን ሰዎች አስነስተው አጥምቀው ክርስቲያን ያደረጉ ድንቅ አባት አቡነ ገብረ መንፈስ ቅዱስ። ክብርና ምስጋና ለእግዚአብሔር ይሁን። አመስግኗቸው። ያችን የተቃጠለ ምድር በፀሐይ የነደደ በዝናብ ያራሰ በጸሎታቸው ምድርና ሰማይን የሚያስታርቁት ገብረ መንፈስ ቅዱስ ናቸው። አራ በደንብ አመስግኗቸው። አባታችን ገብረ መንፈስ ቅዱስ ከዛ ተነስተው ምድረ ካብድ ሄዱ። ምድረ ካብድ ሄደው እየጸለዩ 60 አናብስት 60 ነብር አጅቧቸው የተዱ ምድረ ካብድ ሄደው በዛ እየጸለዩ በመጋቢት 5 ቀን በዛሬው ቀን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 562 ዓመት ስንት አልኳቸው? በዚች ምድር በኢትዮጵያ 2 ዓመት 200 ዓመት በግብፅ 362 ዓመት ሲደመር 562 ዓመት በዚች ምድር ከቆዩ በኋላ አባታችን ጻድቁ ገብረ መንፈስ ቅዱስ ገብረ ፀሐይ የባህታዊ አለቃ አባታችን በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ እናታችን ቅድስት ድንግል ማርያም የወርቅ ዘውድ ደፍታ የብርሃን አምድ ተተክሎ ወደ ዝቋላ ወረደ ጌታችን ኢየሱስ ክርስቶስ። አሁን ጌታችን ኢየሱስ ክርስቶስ መውጣት መውረድ ኑሮበት አይደለም፣ በግልጽ ታየ በአደባባይ ማለት ነው። አባታችን ገብረ መንፈስ ቅዱስ ረፍታቸው ሲከናወን ቅዱሳን ሁሉ በበረሃ ያሉት ሁሉ በየሀገሩ ያሉት ተሰበሰቡ። ምድረ ካብድ ተንቀጠቀጠች፣ ወደ ምድርም ልራድ አለ። ምን ነው ከበርንሽ እንዴ? ያዥ እንጂ ጽኒ አላት ጌታችን ኢየሱስ ክርስቶስ። አባታችን ገብረ መንፈስ ቅዱስ በብርሃን ሸማ ተጠቅለው የብርሃን አምድ ተተክሎ የከበረ ቃል ኪዳን ለኢትዮጵያ ተቀበሉ። ዝክርህን የዘከረ መታሰቢያን ያደረገ ቤተ ክርስቲያንህን የሰራ በስምህ የሰጠውን በስምህ መታሰቢያውን አድርጎ ልጁን የሰየመውን እምርልሃለሁኝ እስከ 15 ትውልድ እምርልሃለሁኝ። አባታችን ገብረ መንፈስ ቅዱስ 15 ትውልድ የሚያስምሩ ናቸው። እግዚአብሔር የተመሰገነ ይሁን። አዎ 15 ትውልድ የሚያስምሩ ጻድቁ አባታችን ገብረ መንፈስ ቅዱስ። አዎ ለዛ ነው አዳ ቅድም በመነሻችን አባታችን ሄኖክ ጻድቃንም በአንድ ቃል ሆነው ያመሰግናሉ፣ ለሰዎች ልጆችም ፍጹም ይለምናሉ። አዎ ለኛ የሚለምኑልን ከእግዚአብሔር የሚያስታርቁን ግሩም አባት ርዕሰ ባህታዊ ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ በዛ በዝቋላ ዙሪያውን ከበው በእሳት ፍላጻ አላጸልይ ብለው ሲያሰቃዩአቸው የነበሩትን እነዛን እርጉማን አጋንንትን 7ቱ ሊቃነ መላእክት አጅበዋቸው ከኋላ ከፊት በመብረቅ ታጅበው
ወደ ዝቋላ በመሄድ በመብረቅ አንድደው ጠላት ዲያብሎስን ገሃነመ እሳት የከተቱ ድንቅ አባት ናቸው። ገብረ መንፈስ ቅዱስ አጋንንትን የደመሰሱ በመብረቅ ያቃጠሉ መብረቅን ልከው አጋንንትን የሚያቃጥሉ የመብረቅ ቃል ኪዳን የተሰጣቸው ግሩም አባት ናቸው። እግዚአብሔር የተመሰገነ ይሁን። አዎ ጠላት ዲያብሎስን በመብረቅ አንድደው ሲኦል የጨመሩ አባታችን ገብረ መንፈስ ቅዱስ ናቸው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ገብረ መንፈስ ቅዱስን ውደዱ። በዓላቸውን ማበል፣ ቤተክርስቲያናቸውን መስራት ጥሩ ነው። እዚህ የተጀመረው ቤተክርስቲያን ጥሩ ነው፣ የሚገርም ነው። ግን የሚበልጠው ስራ ይቀራል። ገና የሚበልጠው ስራ ትንሹ አይደለም ያልኩት፣ የሚበልጠው ስራ ገና ፊኒሺንግ በጣም ብዙ ይፈጃል። የፊኒሺንግ ስራ ከታች ገና መሰረቱ ውሃ ልኩ ገና በጣም ብዙ ስራ ይቀራል። ተሰርቷል ብለን ቆርቆሮው ስለለበሰ ብቻ ስለተጀመረ ብቻ የሚገርም ቤተክርስቲያን ተሰርቷል ብለን አርንቀን የምንሄድ አይደለንም። የሚቀረው ስራ የሚበልጠው ስለሆነ ሁላችንም ይህንን የተጀመረ ቤተክርስቲያን ወጥተው ወርደው ይህንን የመሰለ ህንፃ እየገነቡ ላሉ እስኪ አመስግኗቸው። ይሄ ቀላል አይደለም። የተወደዳቸው የእግዚአብሔር ቤተሰቦች ዛሬ አንድ ብር እንኳን መገኛዋ የራቀበት ነው፣ እንኳን ይሄን የመሰለ ማለት ነው። ዛሬ እኛ ሞቀ ቤታችን ቁጭ ብለን በጉልበታችን እንኳን ለመስራት እንደው ወደኋላ እንዳናፈገፍ። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ይሄ ቤተክርስቲያን ደግሞ ተሰርቶ ለምርቃቱ ድምቅ ብለን ገብረ መንፈስ ቅዱስ አባታችን ወደ መንበረ ክብራቸው ገብተው እንድናይ እግዚአብሔር ይፍቀድልን። ይሄ የሚሆነው ደግሞ እኛ ስንሰራ ነው። ሌት ቀን ሳንል ተረባርበን በአጭር ጊዜ ሰርተን እናጠናቅ። ጥቂት ነው የቀረን። አሁን የቀረን ፈር ይዟል፣ መልክ ይዟል። ጥቂት ነገር ነው የቀረን። ይህንን የቀረውን አጠናቀን አጥር ኑሮት አጥር የሌለው ቤተክርስቲያንና ጥርስ የሌለው ሰው አንድ ነው። አሁን ጥርስ የሌለው ከመካከላችን ቢል እንደ ያለ የሌለው ሰው ካለ ይቅር በሉኝ። ጥርስ የሌለው ሰው አያምርም አይደል? መልኩ ሁሉ ያጠፋዋል። አጥር የሌለው ቤተክርስቲያን ደግሞ ማለት እንደዚህ ነው። ስለዚህ አጥር መታጠር አለበት፣ በደንብ መዋብ አለበት። ስለዚህ የተወደዳቸው የእግዚአብሔር ልጆች ይህንን የተጀመረውን ቤተክርስቲያን አጠናቀን አባታችን ገብረ መንፈስ ቅዱስን ወደ መንበረ ክብራቸው አስገብተን ካህናቱም እንደ ልብ እንዲያገለግሉ እኛም እንደ ልብ እንድናገለግል እንድንገለገል ማን ይፍቀድ? እግዚአብሔር ይፍቀድ። ማን ያማልደን? ጻድቁ ገብረ መንፈስ ቅዱስ ያማልደን። ስለዚህ አባታችን ገብረ መንፈስ ቅዱስ ዛሬ ቃል ኪዳንን የተቀበሉበት ከእግዚአብሔር ቃል ኪዳን ተቀብለው ኢትዮጵያን ሀገራችንን ያስማሩበት ባለብዙ ቃል ኪዳን አባታችን ገብረ መንፈስ ቅዱስ 12 የብርሃን አክሊል የተቀናጁ በመብረቅ ላይ ተጭነው የሰው ልጆችን ከእግዚአብሔር ዘንድ የሚያማልዱ ድንቅ አባት ጻድቅ አባት ናቸው። ስለዚህ እኛ ደግሞ እነዚህን አባት መውደድና ማክበር ይገባናል። እግዚአብሔርን ማክበር ጻድቁን ማክበር ነው። አያችሁ፣ ጻድቁን ስናከብር እግዚአብሔርን እያከበርን ነው። ለጻድቁ ስናረግ ለእግዚአብሔር እያደረግን እንደሆነ ልናቅ ይገባል። ጻድቁን ወደን ለጻድቁ ደጅ መተን አስራት በኩራቱን ቤቱን ስንሰራ የማን ቤት ነው የሚሰራው? የእግዚአብሔር ቤት። ይህ ቤት መታሰቢያነቱ ለአቡነ ገብረ መንፈስ ቅዱስ፣ ቤቱ የእግዚአብሔር ቤት ነው። ይህቺ ቤተ ክርስቲያን የማን ቤት ነች? የእግዚአብሔር ቤት። ደሙ የፈሰሰባት የክርስቶስ ቅዱስ ሥጋ ክቡር ደሙ የሚፈተትባት ቅድስት ቤተ ክርስቲያን የክርስቶስ አካሉ የሆነች እናት ቤተ ክርስቲያን ነች። መታሰቢያነቱ ግን የማን ነው? የአባታችን የአቡነ ገብረ መንፈስ ቅዱስ ነው። ስለዚህ ይህን ቤተ ክርስቲያን ልንቆርብበት ይገባል። ስንቶቻችን ቆርበናል? ቅዳሴ የሚቀደሰው ለምእመናን ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ካህናት አባቶቻችን የንስሐ ልጆቻችሁን ካላቆረባችሁ ክህነቱ እምን ላይ ነው? መቁረብ አለባቸው። ሁሉም ከሕፃን እስከ አዋቂ እስከ ሽበት ቅዱስ ሥጋውን ክቡር ደሙን መቀበል አለብን። የወንጌሉ የትምህርቱ ማሰሪያ ምንድነው? መቁረብ። ካልቆረበ መንግስተ ሰማያት አትገኝም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ዘበላ ሥጋዬ ወሰቴ ደሜ፣ ደሜ
እውነተኛ መጠጥ ነው፣ ስጋዬም እውነተኛ መብል ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ቅዱስ ስጋውን ክቡር ደሙን ለሚቀበል እኔ ከሱ ጋር እኖራለሁ እሱ ደግሞ ከኔ ጋር ይኖራል ይላል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ ከክርስቶስ ጋር ክርስቶስ ከኛ ጋራ የሚሆነው ቅዱሳን ከኛ ጋራ የሚሆኑት ከሚቆርብ ሰው ጋር ብቻና ብቻ ነው። ካልቆረብክ ንስሐ ካልገባክ ኃጢአትን አራግፈህ ከመምህረ ንስሐ ከካህኑ ፊት ተንበርክከ ኃጢአትን ነግረ አራግፈህ እንደ በረዶ ነጭ ሆነ ልበ አምላክ ቅዱስ ዳዊት እጠበኝ ቆሽሻለሁ ከበረዶ ይልቅም ነጭ ሆናለሁ እጠበኝ ይላል ልበ አምላክ ቅዱስ ዳዊት። እንደ በረዶ ነጭ የምንሆነው በንስሐ ሳሙና ስንታጠብ ነው። በንስሐ ሳሙና ታጥበን በንስሐ ሳሙና ተወሉለን ቅዱስ ስጋውን ክቡር ደሙን ልንቀበል ይገባል። እኔ ገና ነኝ ወጣን ነኝ የለም፣ እንደዛ ክርስትና ጋር የለም። ልጅ አዋቂ ሳይል ቅዱስ ስጋውን ክቡር ደሙን መቀበል አለበት። ካህናት ደግሞ ትልቅ ስራ አለባቸው። ቆረበሉት። የማይቆርብ ከሆነ ንስሐ የማይገባ ከሆነ አሰናብቱት። ምን ያደርግላችኋል? ማሰናበት ነው። አስተምሩት። የሚገባውን ያህል ንገሩት። ሃይማኖቱ እስከሚገባው ድረስ ያልተረዳውን እስከሚያውቅ ድረስ ይማር። ጠይቁ። እናንተም አባቴ ሆይ አስተምረኝ፣ ሃይማኖቴን እንዴት ልጠብቅ፣ ወደ ክርስቶስ እንዴት ልቀረብ፣ ከክርስቶስ ጋር ታርቄ መንግስተ ሰማይን ያለ ወቀሳ ያለ ከሰሳ እንዲወርስ ምን ማድረግ አለብኝ? ምን ተንግበር ለነ ሐዋርያት አስተምረው ሲያበቁ ወንጌሉን ሰብከው ሲያበቁ ምን ተንግበር ለነ ይሉ ነበረ። ምን እናደርግ ምን እንስራ ይሉ ነበር። አሁን ተምራችኋል። ምን እናድርግ አባቶቻችን? ምን ጎደለ? ከየትኛው ጋር እንታዘዝ? ከቆላ እንውረድ ወይስ ከደጋ? ምን እንታዘዝ አባቴ ሆይ ብለን ከካህናት ጋር ታዘን አባቶቻችን ካህናት የሚሉን ሰምተን ንስሐ ገብተን መንግስቱን እንድንወርስ እግዚአብሔር አምላካችን ይፍቀድልን። ጻድቁ አባታችን ገብረ መንፈስ ቅዱስ ያማልዱን። ያለ ወቀሳ ያለ ከሰሳ መንግስቱን ርስቱን እንድንወርስ የአምላካችን ቸርነት የድንግል አማላጅነት የአባታችን የአቡነ ገብረ መንፈስ ቅዱስ ረዳትነታቸው አይለየን። ጻድቁ ዛሬ ሰብስበው ትናንትና ከኛ ጋር የነበሩ ዛሬ የሉም። ዛሬ ግን እኛ ምረቱ በስቶልን ድጋሞሽ የንስሐ ህይወት የንስሐ እድሜ ተጨምሮልን በእድሜያችን ላይ ተጨማሪ አድርጎ ይችን ቀን እንድናይ ያደረገን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ይችን ቀን አይተናል። ይሄ ቤት ተጠናቆ ደግሞ ቤተክርስቲያኑ ተፈጽሞ ምርቃቱ እንድናይ የእግዚአብሔር ቸርነቱ የገብረ መንፈስ ቅዱስ ምልጃ ጸሎታቸው አይለየን። እመይ ስህትኩ አንትሙ ለመንፈስ አርቱኒ እኔ ያለ አግባብ የጨመርኩትን ጾም ነው አብዝቻለሁ አውቃለሁኝ፣ አስረዝሜያለሁኝ። ባስረዘምኩኝ ረዥም እድሜ ይስጣችሁ፣ ባበዛዊ ደግሞ የበዛውን እውቀት እግዚአብሔር አምላክ ይስጣችሁ። እድሜ ለንስሐ ዘበን ለፍስሐ ይስጠን። ሀገራችንን ሰላም ያርግልን። ለሀገራችሁ ጸልዩ፣ ጸልዩ ወደ እግዚአብሔር ሀገራችንን እንዲታረቅልን፣ ለሀገራችን የሚጠቅመውን መንግስት፣ ለሀገራችን ድሃ ተበደለ ፍርድ ተጓደለ የሚለውን ለድሃ የሚጨነቀውን ላዘነ ለተከዘ የሚያጽናናውን እግዚአብሔር አምላካችን ያድለን። እርስ በርስ ተስማምተን ተፋቅረን አንተ ትብስ አንቺ ትብስ ተባብለን ተከባብረን የምንኖርበትን ጊዜውን መልካሙን ጊዜ የጊዜ ባለቤት ይስጠን። አምላከ ቅዱሳን አይለየን። የመብርሃን የወላዲተ አምላክ ምልጃ ጸሎቷ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ያድርግልን። እንግዲህ በሰፊው ተምረናል። የረቀቀውን አጉልተው የራቀውን አረገው አስተምረውናል። እኛ ደግሞ አስተዋይ ልቦና እንዲሰጠን አባታችን ገብረ መንፈስ ቅዱስ በረድኤት እንዲጎበኘን